ፕራይሴ ምን ያህል ደረጃዬ ከፍ እንዳለ የተከበርኩ በስንት ሰው ጭንቅላት ውስጥ እንዳለው ውሃ እንደማነሳ ስላሳያችሁኝ ቴንክ ዩ። ያ የታል የገንዘብ ቀጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላጊ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿን በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም ከሳሹ እና ተከሳሽ ናቸው በሁለት ከዛም ጠበቃ ጋር ነው የሚኖረው። ከሰብ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸው በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይህንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤና ዜናው ይሄ ነው እየተደጋገመ እንትና ያ በኋላ ስወጣ እነግራችኋለሁ። ያ ላይቭ ላይ ሆኜ ገስ ላይቭ እንደገባሁ ያውቁም እንዴ? ጥያቄ አንዳንድ ጥያቄዎች ጠይቀው ቁጥር ነው ላይቭ ላይ እኔ ያለሁት እየሰማችሁኝ ከሆነ እንደዚህ አይነት ነገር አጠይቁኛ። ላይቭ ላይ ሆኜ ዘሀበሻ ከአንድ ቀን ነው ከአንድ 10 ሰዓት ነው 8 ሰዓታት በፊት ዛሬ ትልቅ ዘገባ አለኝ ብሎ አስተዋወቀው መጀመሪያ። ከዛም በሁለተኛ ላይ ዜናውን ይዞ መጣ። ዛበሻ ራሱ ተረስተ ነበራል። አወዳይ ናፍቆኛል። እንደው ወጋይስ ይው አወዳይ ናፍቆኝ ብር ክፈይ መታሰር ሲልኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለኔ ይደግ እዚህ ሀገር የእውነት የነጭ እናት ይታዘዝለታል ያድጋል። አወዳይ ናፍቆኛል እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊጥ ያደርግ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር
ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብላ የሰማ ሁላ ጆሮ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት እዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለዱላ ስንት እዳ አለበት። እናንተም እዳ አለባችሁ ገይስ። ያ እዛ ሴት ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ ግን ጅንኑ ጎጃሜ የእውነት ሲሪየስ ግን የእውነት ኖርማል ጀስት የለም ብዙ ነገር አልፍ ያለው ምናምን ኢንተርቪው ላይ ብዙ ሰማሉ። ሆይ አያም ኢንተረስት ሆንኩኝ። ለምንድን ነው እንደገና ደግሞ የእናንተ ስም ከኔ ጋር መጠራቱ እናንተን እንትን አያደርግም? ስንት ትልልቅ ሰዎች በምን ጋር መጠራት ያለው ከሄለን ጋር መጠራቱ ለእናንተ እንትን ነው? የመጨረሻ እርካታው ነው የእውነት ምንድን እና ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ አይምሮ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ። የእውነት እና ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደ ሀገራችን ድንጋይ እዚህ ላይ አድርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ እንጂ ለመቀመጥ አይመችም። ይኸው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረግኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይኸው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቆይ እስቲ አባት ደውሉብኝ። ተው ምንድነው ሳርች ምናምን ይልብኝ ጋይስ። 10 ጊዜ ይለኛል የሆነ ነገር አድርጎ ሳርች ምናምን ሲል ሳርች ስክሪን ይለኛል እኮ ሪፖርት እየተደረገ አሁን ይህም ሪፖርት የሚያስደርግ ነው። አሁን ጋይስ ታው ግን እንዴት ነው የምናወራው? እንዴት ነው የምንኗኗረው ጋይስ ይባላል። እና እርሶም እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት ያው እንትንም እንደተባለ አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ
ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይኸው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር። ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋዴቢትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም። የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበረ ቢገቡት የተናገርኩት። አያችሁ ሀቅ ስናገር እንዴት እንደተቀመጠ። የሀረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳለውንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አልልም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ አላስቀምጡ። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። በወጣ ሳርና አፈንትን ያለ ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ገይስ። ለራሴ አልፈልግም። የአንበሳ ነው ገይስ። ላውርድ። እሺ ችግር የለው። እስቲ ችግር የለው። ያ ይኸው እሺ በቃ በተስፋ ትላለህ። በተስፋ ይኸው እንደ ሀገር በስነ ስርዓት ይኸው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት ችግር የለው። በየቀኑ እንላለን እና ይሄን ይመስላል። በእኔ የደረሰ በእናንተ እንዳይደርስ የእውነት የሚገርማችሁ አናቴ ዞሮብኝ ማለት ነው። የሀረር ልጅ መሆኔን ረስቼ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን የተቀየረ የእውነት ዝም ብለህ በነፃ ነው የምስቀው። ጋር ሰፖርት እንኳን አታደርጉኝም። ይሄውላ ሰው እያለ ምን ያለው ግን እንደዚህ ማስጠላችሁ። እኔ ግን በክፉ ቀን አልቆምኩም ለእናንተ። ዘንድሮ እንኳን ታክስ የምከፍልበት እኔ ለሰሜን እኔ ያልቆምኩ፣ ለእብናት እኔ ያልቆምኩ፣ ለወሎ እኔ ያልቆምኩ፣ ለአፋር እኔ ያልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ጂጂ ተሻለቻችሁ አይደል? ጂጂ ተሻለቻችሁ።
ሻምፓኝ እየበተነች አማራ ይቆረጣል ይገደላል እያለች ስትናገር አንገቴን ሰጥቼ የቆምኩት እኔ ለእናንተ ነበር። ሰው እንደ ገለባ ወረደብኝ። አብረን እናልቀስ እስቲ ጋይስ። እኔ ይገባኛል። አሁን እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን 7 ዓመት ያቺን ናት ያለችው የእሷ አቋም አራማጅ ጋር እንዲት ያይዤ ማለት ነው። እኔ ነኝ ብሬን ያወጣሁት እዚች ሚዲያ ላይ ያለም እዚህ ሀገር ላይ ሸርሙጣ እንደሚወደድ በስነ ስርዓት ነው ያስተማራችሁ። ቁሻሻ ደመጣጭ አስመሳይ ሰው እንደሚፈልግ ከነ መረጃ ሰጣችኋለሁ። ስትፈልጉ ከጎንደር ዩኒቨርሲቲ፣ ስትፈልጉ ከእብናት፣ ስትፈልጉ ከወሎ፣ ስትፈልጉ ከአፋር እኔ ሰጣችኋለሁ። ዘንድሮም እኔ ታክስ ከፍልበታለሁ። ምክንያቱም በፔፓል እና በጎቨንድ የሚገባልኝ ለእኔ ነበር። እናንተ ግን የግል ሀብታም ስለሆናችሁ የግል እንትናችሁን ለማስጠበቅ ሄዳችሁ፣ እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብተዋል። እኔ ነኝ። የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይታይ ማውራት ፈልጋለሁ፣ ችግር የለው። የሚያናደኝ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሀረር ላይ ሙሉ ሀረር የኔ ቤተሰቤ ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አዋት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በምቆምላቸው እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው፣ ማህበረሰብን ወክዬ እሺ። ግን የማንም ሸርሙጣ የማንም የናይጄሪያ ቆሻሻ የምታገላችሁ የምታሰድቡኝ እናንተ ናችሁ እሺ። ሄለን መገደል አለባት ተብዬ አድራሻውን ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ፣ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘር አለኝ፣ እንጉዴ አይደለም። ስፈልግ ወደ ትግራይ፣ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። ቁሻሻዎች እሺ። የሚያናድደኝ ለማን እንደቆምኩ ሳስቦ ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ አልተመለሰ መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ